ቅዳሜ ክሳታችን እንደቀጠለ ነው። በቅዳሜ ክሳታችን የተጠፋፉ ቤተሰቦችን የምናፈላልግበት ሰዓት ላይ ያለነው የመጀመሪያው ባለ ታሪክ የሆኑት ወይዘሮ አባይነሽ እኛ ጋር ነው ያሉት። እናታቸውንና እህታቸውን ሊፈልጉ መጥተዋል። እንኳን ደህና መጡ። እንኳን ደህና ቆያችሁ። ደህና ኖት? ደህና ነኝ እግዚአብሔር ይመስገን። እንዴት ኖት? ክብር ለሱ መድኃኒዓለም። ከየት ነው የመጡት? ከቦሌ አራብሳ። ከዚሁ ከአዲስ አበባ ነው። እናቴንና እህቴን ነው ፈልገው አሉ። ሙሉ ስሙ ማን ነው? የአባቶ ስም? ማንደፍሮ። ወይዘሮ አባይነሽ ማንደፍሮ። ታሪኩ እንዴት ነው? ታሪኩ እኔ አባታችን ክቡር ዘበኛ ነው እና የተወለድነው ደግሞ ጅጅጋ ነበር እና እዛ ያው በልጅነታችን ይዘውን ወደ አዲስ አበባ መጡ። አዲስ አበባ ከመጣን በኋላ ደግሞ ወደ ደብረ ብርሃን ነው ምድብ ብሎ ደብረ ብርሃን ይዞን ሄደ። አውቃለሁ ትንሽ እና ደብረ ብርሃን እያለን አሁን አያቶቼ ይመጣሉ። አያቶቼ መተው እቺ ልጅ ስጡን ልጄዎችን ድሬ ጨርሻለሁና እቺ ልጅን ስጠኝ ብለው ይለምኑታል። የእርሱ አባት ቤተሰቦች ሲለምኑት እኔ አላቅም እናቷን ጠይቁ እቺ ልጅ አሁን ውሃ እንኳን ከንስራ ቀርታ ሰጥሽም ምን ታረግልሻለች ብሎ ሲላቸው ምን አለበት ብትሰጠኝ እኔ ያሳድጋታለሁ። አሁን እሷን ደግሞ እናታችንን እንጠይቃሉ መሰለኝ ወሬውን ስሰማ ነው። ከዛ እናታችን ሲጠይቋት ልጅሽን ልጅሽን ስጪኝ ሲሏት ውይቺ ልጅ ምን ታረግልዎታለች ማማ ህፃን ናት ስለዚህ እኔ ላሳድጋት ምን ታረግልዎታለች እንኳን ለኔ ላፈር ይሰጣል ይሏታል። ወይ ላፈር እስከምሰጣት ወሰዷት ትልና ይዘውኝ አገር ቤት ይሄዳሉ። ታናናሾቼ ሁለት ወንድሞች አሉ። ወደ ክፍለ ሀገር ሄዱ? የረር ወደ የረር። አዎ ከዛ እነኛ ሁለት ወንድሞቼ ደግሞ ከነሱው ጋራ እዛው ይኖራሉ። አባታችን ጅጅጋ እየሄደ እየተመለሰ ነው። ሄዳል ይመላለሳል። በመሃል ሲመለስ ሴት ልጅ ደግሞ እንደገና ይወልዳሉ። አሁን እሷንም ይይዙና ተቀይረናል ይልና ወደ አዲስ አበባ በቃሽን ጫንኝና ወደ አዲስ አበባ ብዙ ጊዜ ከቆዩ በኋላ ማለት ነው ወደ አዲስ አበባ እንሄዳለን ብሎ ተከትለው ይዘው ወደ አዲስ አበባ ይመጣሉ። ልክ አዲስ አበባ ሲደርሱ ሁለቱንም ልጆቼን እኔ ለቤተሰቦቼ ሰጥቼ እኔና አንቺንን የምንሄደው ይላታል። ልጆቼን ከተውኩኝ ለምን ካንተ ጋር እሄዳለሁ? ልጆቼንም ይዤ ነው እንጂ ያችን ሰጣን ይችን ደግሞ ትቼ አልሄድም። በኋላ ይዘዋቸው መጡ። እነኛ ልጆች ተቀብለው ይዘዋቸው መጡ። ብዬ በቃ አሁን እሱ መምጣት ጀመረ። እናታችን አትመጣም። እናታችን ተመልሳ ወደ ደብረ ብርሃን ሄደች እቃዋን እንደጫነች ማለት ነው። ልጇንም አልቀማትም ያችን እኛን ሁለቱንም ብቻ ይዞ መጣ። አሁን መጨረሻ ላይ እየመጣ ይጠይቀን ነበር። አሁን ሌላ ትዳር ይዛለካ በዛ ውስጥ ሁለት ልጆችም ወልዷል። አሁን ያቺ እህታችን እሳት ትቃጠላለች። እሳት በተቃጠለችበት ጊዜ ይሰማሉ ስማቸውን። አሁን የወንድሞቹትን ስም የእናቶትን ስምና የተቃጠለችውንም ልጅ ስማቸውን እየጠራን ብናወራው ለመፈለግ ይመጣል። እኔ አባይነሽ ማንደፍሮ ይባላል። የመጀመሪያ ልጇ ነኝ ለእናቴ። ሁለተኛው ደግሞ ገዛኸኝ ማንደፍሮ ይባላል። ሶስተኛው ፍስሐ ማንደፍሮ ይባላል። የእናቴ አባቴ ልጆች አንድ ሆነን የተወለድነው ሶስት ነን። አራተኛዋን ያችን ይዛት ሄደቻት ናት። አሁን የእናቴ ስም ታይች ትባላለች። የአባቷን ስም አላውቅም። በልጅነት ነው በቃ ከእናቱ ጋር የተለያዩት። በቃ በልጅነት። የአባቶ ስም ማን ይባላል? ማንደፍሮ ተገኔ ይባላል። ማንደፍሮ ተገኔ። ስለዚህ አሁን የእርሶ እናት ወይ የእርሶ እህት ብቻ ዘመድ በእናት በኩል ያለ ዘመድ ነው እርሶ የሚፈልጉት አይደለ? እሷን እናታችንንና ያችን እህቴን ስሟን ያውቁታል የእህቶት? አዎ ትንሹ ወንድሜ መሀል ላይ እምቢ ብሎ ከዛ ጠፍቶ ወደ አባቱ ጋር ይመጣል። ከዛ አባታችን በፊትም እነሱ እንግዲህ እዛ ከእናታችን ጋር ኖረዋል። ያው እህታችንንም ያቋታል ማለት ነው። እነሱ ያቋታል። ያ ትንሹም ወንድሟ ሙላቷ ትባላለች እና የቤት ስሟ ቡጡ ነው። ደግሞ ያ ደግሞ አንድ ዘመድ አለን አምታቴ ይባላል። እሱ እዛ ደብረ ብርሃን ይተዋወቃሉ። የልጅቷን መቃጠልም መጥቶ ይነግራቸዋል። ተቃጥላ ሰዓት አዎ እና ያን ሁሉ ሄደው አልጠየቋትም። እኛም እንግዲህ እያደግን ነው እናታችን ብለን አልፈለግናት። ስለዚህ ያ ሁሉ አስቀይሟታል መሰለኝ። እንግዲህ አልፈለገችንም። እህታችንም አድጋለች። እንግዲህ አሁን ትልቅ ሰው ናት። እናታችን ልታወራላት ትችላለች። ስማችንን ታውቃለች። የመጀመሪያ ልጇ ነኝ።
ቀጥሎ ገዛኸኝ፣ ቀጥሎ ፍስሐ ይባላል። አይ እንግዲህ የእርሶ እናት እህት ቤተሰቦቹ ይህን ፕሮግራም ሊያዩ ይችላሉ። አንድ ሰው ይኖራል ብለን እርግጠኛ እንሆናለን እና ሲያዩ ይህን ፕሮግራም ታሪኩን ሲያስታውሱ ነው እንግዲህ የሚያውቁት እንጂ ፎቶግራፍ የለም ምንም የለም። የስም ማስረጃ አለ፣ ታሪኩ አለና እስኪ እያዩ ከሆነ ለእርሶ ለእህቶና ለእናቶ መልእክት ይኖሮታል የሚነግሯቸው? ይኖረኛል። አሁን እናቴን ብትሆን እንግዲህ ካስቀየምናት እናታችን አስቀይመንሽ ሊሆን ይችላል። ያው እንግዲህ አስፈልግናት። ስለዚህ ቅርታ አርገሽልን ካለሽ ያሁን አያቶኛለሁ እኔም እንግዲህ አሮጊቶኛለሁ። ምናልባት ካለች የመጀመሪያ ልጇ ነኝ ካለች ራርታ አለሁኝ። ለሚያቅም ሰው ደግሞ እሷን የሚያቅ ሰው ካለ ካለችም አለች ከሌለችም የለችም። እህቴም ደግሞ መቼም ሳታስረዳት አትቀርም። የእኛን ስም ትነግራታለች። የአንድ አባት የአንድ እናት ነን እና ካለች እህታችንም ከሌለችም ደግሞ ያለ ሰው የሚያቅ ሰው አሉ ወይንም ሞተዋል ብሎ እንዲነገር እማጸናለሁ። መልካም ዕድል ይሁንልዎት። በደንብ ነው ታሪኩን ሙሉን አድርገው ነው የነገሩን። ከኖሩ እንግዲህ ይመጣሉ ብለን ተስፋ እናደርጋለን። ከታች ያለውን ስልክ ለመረጃ መጠቀም ትችላላችሁ። መልካም ዕድል ይሁንልዎ። ወደ ቀጣይ ባለ ታሪክ እናልፋለን። አመሰግናለሁ። ቀጣይ እንግዳችን ልጃቸውን ለመፈለግ ነው እኛ ጋር የመጡት። እንኳን ደህና መጡ እናታችን። እንኳን አብራ። ደህና ኖት? ደህና ናቸው። ደህና እግዚአብሔር ይመስገን። ራስዎትን አስተዋውቁን እስኪ። የሻረ ጋራጌ፣ ጠፋው ልጄ ደግሞ ናቲ ክፍሌ፣ ናትናኤል ክፍሌ ይባላል። እንዴት እንደተጠፋፋችሁ እስኪ ታሪኩን አስረዱ። ካራ ነበርኩ፣ ኮተቤ ካራ። ተዛ ቦታ ቀይሬ ወደ ሰንዳፋ ገባሁ። አሁን እዛ ሰንዳፋ እንደገባሁ በቃ ትንሽ ጊዜ እንደተቀመጥ ትንሽ ያመዋል ልጁንም። በቃ ተተፈጠረ ጀምሮ ፈተና ላይ ነበር እሱ ማለት ነው። አሁን እዛ ተሄድ ደግሞ ደህና ሆኖልኝ ተልጆችም ተሰውም እንደገና ንጽህናውንም ሁሉንም እየጠበቀ ደህና ሆነልኝ እያል ትንሽ ለቀቅ አረኩት። አሁን እንደወጣ ቀረ በቃ። ስንት ዓመት ይሆነዋል? አሁን 6 ዓመቱ ነው። ሲጠፋ የስንት ዓመት ልጅ ነበር? ሲጠፋ የ17 ዓመት ይሆናል። ትልቅ ነው። ያው ያውቃል ልብስም አለባበሱንም ምኑንም ደህና ቀይሮልኝ ማለት ነው። አሁን ልጆችም ጋር ደህና እየዋለ ምን እያለ አሁን በቃ ምን እንደሆነ አላውቅም እንደወጣ ቀረ። አንዴ እዚህ ቦታ ነው ይሉኛል፣ እንከራተታለሁ። እዚህ ሀገር ነው ይሉኛል፣ እሄዳለሁ። በቃ ምንም ያልፈለኩት በዛ ዓለም ላይ እኔ ውጭ ሀገር ብቻ ነው እንጂ ያልፈለኩት በእግሬ ያልባከንኩት ሀገር የለም። አሁን ትሰለቼ በቃ ተቀመጥ ልጅ ተውጭ መታ ሚዲያ ላይ እስቲ እንሂድ ብላ እዚህ መኖሩን አላውቅም። መንከራተት ነው በእግሬ። ሰላሌ ነው ይሉኛል፣ ሸዋሮቢት ነው ይሉኛል፣ ወረና ነው ይሉኛል። እዛ ተንከራተት በቃ እንግዲህ ብዬ አልቅሼ እንደተቀመጥኩ ልጅ በቃ ሁኔታ እያመመኝ በየጸበሉም በየምኑም እየሄድኩኝ ልጅ ተውጭ መጣ። እንዴት ማጌ ሚዲያ ላይ እንሂድ ብላ ይዛይ መጣች። ስንተኛ ልጆት? እሱ አራተኛ ልጅ። ሀሳቡን መግለጽ ይችላል አይደለ ልጁ? ያው ስልክ ቁጥር አያውቅም። ትንሽ አይምሮ ትንሽ እንትን ይላል እንጂ እናት አባት ከሌ ይላል። ሌላ ምንም አይደለም። እዛ ሀገር አሁን ተሰማ እንደ ብሻው እዚህ ቦታ ከብት ያግዳየ ነው ይሉኛል። ምንም ያልጨረስኩት እንኳን እኔ ቀርቶ ውጭ ሀገር ያሉት ልጆችን ገንዘብ በሱ ፍለጋ በሱ ይሄን ያህል አንጭ እንፈልጋለን አገኘ ነው ይሉኛል። በቃ ብዙ ነገር ተጎድቻለሁ ውስጤ እና አሁን በሽተኛ ሆንኩ በመጨረሻ። ያው አይዞት እናቴ። ምን አይነት መለያ ነገር አለው እናቴን ለሚያዩት ሰዎች? መለያው ይቺ ድፍናት ይቺ እንትኑ ቅንድቡ ቆንጅዬ ጠይብ ነው። ቆንጅዬ ልጅ ነው። አፉ ተብተብ ይላል። በቃ ጉልበት ስራ ይወዳል። በቃ መሞቱንም መኖሩንም እስቲ ለእናንተ እንግዲህ ለልጆቼ ለእናንተ ጥያለሁ። ልጆቼም እዚህ ያሉ ይሄንን እማዬ ይሄን አርጊ ይሄንን ላንቺ አርጊ ትሉኝ፣ እኔስ ልጄን እፈልጋለሁ። በቃ ይዤ ወደ ሌላ ይዤ መንከራተት ሆነ። በቃ እስካሁን አለሁ። ፎቶግራፉ ላይ የምታዩት ናትናኤል ክፍሌ 6 ዓመት ሆኖታል። ከሰንዳፋ ነው የጠፋው። እሱን የምታውቁ በዚህ ስልክ ደውላችሁ ይሄን ቤተሰብ እንድናገናኝ ስንል እንጠይቃለን። መልካም ዕድል ይሁንልዎት። እግዚአብሔር ይርዳው። እሺ ያለውን መረጃ ደርሷል። ከዚህ በኋላ እንግዲህ የፈጣሪ ስራ ነው። ፈጣሪ ለመገናኘት ያብቃን። አዎ እኔም ተገናኝቼ ምስጋና ነው ሌላ ውለታ ምስጋናውን አቀርባለሁ። እግዚአብሔር ይርዳው። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ።
ቀጣይ ባለ ታሪክ አልፈናል። ወንድሟን ለመፈለግ ነው የመጣችው። ንግስት በሬ ትባላለች። እንኳን ደህና መጣሽ ንግስት። ሰላም ነው? ሁሉ ሰላም። ከአዲስ አበባ ነው የመጣሽ? ከሰቆጣ። አለባበሱም ሽሩባውም እንዳለ የራስሽ ጸጉር ነው ወይስ? የራስሽ ነው። ያምራል በጣም። የወንድምሽ ስም ማን ይባላል? አበበ በሬ። እንዴት ነው የተለያያችሁት? ከቤታችን ነው የወጣ ለስራ ብሎ ነው የወጣ። መቼ ነው? በ92 ነው ሰርቼ ለወጣለሁ ብሎ ነው የወጣ። በቃ ከወጣ ጀምሮ ያው ደብዳቤ ያን ጊዜ ስልክ አልነበረም። ደብዳቤ ጽፋለሁ ካለሁት ሁሉ ለእህቴ ደብዳቤ ጽፍልሻለሁ ነው ሲወጣ ያለኝ። ከበኋላ ግን አልጻፈም። ታላቅ ነው ታናሽ? ታላቅ። ከዛ ወደ አዲስ አበባ ነው የመጣው። ምንድነው አልተገናኛችሁም? ከዛ በኋላ ያው ደብዳቤ ጽፍልሻለሁ አለ። ምንም ደብዳቤ ማልጻፈ። ግን ዝም ብሎ ሰው ነገር ሊቦረን አይተናል ትዳር ይዟል ምናምን ይሉኛል። ግን ሄጄ ነበር። እስቲ እና የእናታችሁ የአባታችሁ የወንድም የሌሎች ቤተሰቦችን ስም ጥሪና እየፈለጋችሁት እንደሆነ ንገሩት። እናቴ ወይርቃ ወልዱ ነው የምትባለው። አባቴ በሬ ደምሴ፣ እኔ ንግስት በሬ። እሱ ነው ወንድም። እሱ ብቻ። ሁለታችሁ ብቻ ናችሁ? ስለዚህ መልእክት ይኖርሻል ወንድምሽ የምትነግሪው? እስኪ ንገሪው። እስኪ ንገሪው። አይዞሽ፣ ተረጋጊ፣ አይዞሽ። ወንድሜ እፈልግሃለሁኝ። ብቻኛ ነኝ፣ ብቻዬን ቀርቻለሁ። እኔ በጣም ባንተ ተሰቃይቻለሁ። አይዞሽ። ያያችሁት ወንድሜን አገናኝክ። በኢትዮጵያም ሀገር ውጭም ያላችሁ ስለ ማርያም አገናኝ። እንግዲህ ካለ አንድ እሱ ብቻ ነው ወንድሜ። አገናኝ፣ ለነፍስ ሆናለሁ። አገናኙኝ። እኔ በናፍቆት ምንቻለሁኝ። ምንም ሰው አልሆንኩም። ቀይናቴ ልጅ ወይ አለ ወይ ሙቷል ወይ ደግሞ ወልዷል። ከእንዲህ ያለ ቦታ አለ በሉኝ። እኔ በጣም ብዙ ለፍቻለሁ፣ ብዙ ደክም ያለሁኝና ላገኘው አልቻልኩም። ከእንዲህ ያለ ቦታ ወይም እሱ ደግሞ በአካል ካለ አለሁኝ እህቴ በለኝ። ምንም ችግር የለም። እኔ እህቱ አለሁኝ ለማንኛውም ነገር። ምንም እንትን የምለው ነገር የለኝም። እኔ አለሁኝ፣ ችግር የለም። እኔ አለሁኝ፣ አለሁ በለኝ። ዝም ብለህ ካለ ወንድሜ ሌላ ተርፋለሁ። ተፈላጊ እንግዲህ አበበ በሬ ደምሴ ነው። በፎቶ ላይ እንደምታዩት ከረጅም ዓመታት በፊት ከቤቱ እንደወጣ አልተመለሰም። እህቱና ቤተሰቦቹ በጣም እየፈለጉት ነው። ስለሱ መረጃ ያላችሁ ሰዎች ከስር ባለው ስልክ ቁጥር መረጃ እንድታደርሱን አደራ እንላለን። መልካም እድል ይሁንልሽ። መልካም እድል። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ቀጣይ እንግዳችን ዳናይት ዮናስ ትባላለች። አባቷን ለመፈለግ ነው እኛ ጋር የመጣችው። ዳናይት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነሽ? ደህና ነሽ? ሰላም አለን። አባትሽ ሙሉ ስማቸው ማን ይባላል? ዮናስ ሀሰን። እንዴት ነው የተለያያችሁት? ከአባቴ ጋር የተለያየ ነው። በ3 ዓመቴ ነው ብላኛለች እናቴ። ሙሉ መረጃውን ለመጠየቅ እሷ 10 ዓመት አካባቢ አርፋለች እና ሌላ የምጠይቀው መረጃ የምጠይቀው ሰው የለም። 3 ዓመቴ አካባቢ ነው የሄደው ብላኛለች። ብዙ ይሄ መጥፎም ጥሩም ነገር ጠይቄ ማላቅም ነግራኝም አታውቅም እሷ እና እስካለች ጊዜ ለስራ ጉዳይ ብሎ ሄዷል ነው የምትለኝ። እና በ6 ዓመት አካባቢ 6 ወይም 7 ዓመት አካባቢ መጥቶ አይቶኝ ስራ ስላለብኝ ነው እመጣለሁኝ ብሎኝ ሄደ። የት ነበር የምትኖሩት? ፈረንሳይ ልጋሲዮን ተወልጄ ያደኩት ከእናቴ ጋር እስካለሁኝ ድረስ ፈረንሳይ ልጋሲዮን ነበር የምኖረው። ሲሄድም ከዛ ነው ሄደው አባትሽ? አዎ ስንኖር የነበረው አብረን እዛ ነው ስንኖር የነበረው። ከዛ ወደ ሱዳን ይሄዳል ትለኝ ነበር። ሙሉ ለሙሉ ባላስታውስም በልጅነት አይምሮ ስለሆነ ሰማት የነበረው። ከዛ እሷ በ10 ዓመቴ ካረፈች በኋላ ለትንሽ ጊዜ ለ3 ወር 5ኛ ክፍል ትምህርት እስከምጨርስ ብቻ ነው ሌላ ሰው ጋር ተቀምጬ የነበረው። ከዛ ወደ ካራ ወደሚባል የእናቴ እህት ጋር ሄድኩኝ። ምናልባት እኔ ቤተሰቦቿን ካላወቀና ለመፈለግ እድሉን ካላገኘ ብዬ ነው የማስበው። የመፈለግ ሀሳቡም አልነበረኝም ያው ልጅም ስለነበርኩኝ። ከዛ እዛም ካራም ስኖር አልሆነም። ወደ እናቴ ትውልድ ጋር ሄድኩኝ። ወዴት?
ቡኢ ወደምትባል ከተማ አያቴም እዛ ስለነበረች የእናትሽ ቤተሰቦች የእናቴ ቤተሰቦች ጋር የአባቴ ቤተሰቦች የእናትሽ ስም ስንታየው ሰጉ የአባቴ ቤተሰቦች ጭራሽም አላቃቸውም። የአባቴንም ሁሴን ሀሰን ይባል እንደነበር በፊት ላይ ዮናስ ከመባሉ በፊት ሁሴን ሀሰን ከዛ ያለውን ሁሴን ሀሰን ከሚለው በኋላ ያለውን ስም ስያሜ አላውቀውም። ማውቀውም እስከሱ ነው። ፎቶ ብቻ ነው ያለኝ እና በቃ መፈለግ እድሉን ማገኘው በዚህ አጋጣሚ ነው እንጂ ሌላ ማውቀው ቤተሰቦቼም የእሱን ያለበትን ቤተሰቦችንም አያውቁም። አይ ዋናው እንኳን ፎቶግራፋቸው ኖርሽ ያባትሽ ፎቶግራፍ አለኝ ከአንድም ሁለት አለ። ለአባትሽ መልእክት ይኖርሻል ዳናይት? ለአባቴ መልእክት ይኖረኛል። ያው መፈለግ የሚኖርበት አባትም ቢሆን ልጅ ሆኜ ተሸንፌ እየፈለኩት ነው ስላልነበርም ብዙ ነገር አጥቻለሁኝ። ቢሆንም ግን ያው አልፌያለሁ ያን ሁሉም ነገር። አይዞሽ ዳናይት አይዞሽ ምጽናናበት እህት ወንድም ስለሌለኝ ሌላ ምጽናናበት አይነው ማየው ነገር ስለሌለኝ ነው በጣም ውስጤን የሚጎዳኝ። ያው ዛሬም ቢሆን ባገኘው ለሌላ ሸክም አልሆንበትም። እግዚአብሔር ይመስገን ራሴን ችዬ ነው እየኖርኩኝ ነው። ልጅ አሁን ትንሽ ከፍ ካለች መጠየቅ ብትችልበት እድሜ ላይ ነው ያለችው። ትጠይቃለች አሁንም ላይ እና ለውስጤም ላለውም ጥያቄ ለልጄም ትክክለኛ የሆነ መመልስላት ነገር። ልጅ አለሽ? ልጅ ወልደሻል? 2 ልጆች አሉ። እግዚአብሔር ይመስገን እግዚአብሔር በሱ ክሶኛል። ቢሆንም ግን ያው የአባትና የእናትን ጎደሉ በምንም አይሞላም። ቢሆንም ግን እግዚአብሔር ይመስገን ስለሁሉም ነገር ባገኘው በቃ እኔም እንደ ሰው ወግ ቢደርሰኝ አባቴ ማለት ብችል በጣም ደስ ይለኛል። ይህም ብቻ ነው የምፈልገው ከሱ ሸክም አልሆንበትም፣ አላስቸግረውም። የራሱ ህይወት ሊኖረው ይችላል። ምክንያቱም እኔም በወለደበት ጊዜ ወጣት ስለሆነ የራሱ ኑሮ መስርቶ ሊሆን ይችላል። ኑሮውንም ለመበጥበጥ አይደለም ዛሬ አደባባይ ወጣሁት የራሴን ጥያቄ ለመመለስ እንጂ ካለ እሱንም የሚያውቁ ሰዎች አለም የለምም ቁርጤን ባውቅ ለእኔ በቃ እስከ መጨረሻ መልሴን ነው የምፈልገው። መልካም እድል ይሁንልሽ። ተፈላጊ ዮናስ ሀሰን ነው በፎቶግራፍ ላይ እንደምትመለከቱት። በ3 ዓመቷ ከዳናይት ጋር ነው የተለያየው። ከዛ በኋላ ድጋሚ ያልተገናኙም። በታላቅ ናፍቆት ውስጥ ሆና እየፈለገችው ነውና ስለ ዮናስ ሀሰን መረጃ ያላችሁ ሰዎች ከስር ባለው ስልክ ቁጥር መረጃ እንድታደርሱን አደራ እንላለን። መልካም እድል ዳናይት። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ወደ ቀጣይ እንግዳችን አልፈናል። እናቷንና እህቷን ለመፈለግ ነው የመጣችሁ። እንኳን ደህና መጣሽ እህታችን። ደህና ነሽ? ማን ይባላል ስምሽ? መነን ገብረ ዮሐንስ። የእናትሽንና የእህትሽን ስም እስኪ ንገሪኝ። የእናቴ ስም አስቴር ይባላል። አስቴርማ አላውቀውም የአባቷን ስም። የእህቴ ስም ደግሞ ዘርተውን ትባላለች። ታናሽ ናት። የእህትሽን የአባቷን ስምስ? አላውቀውም። እንዴት ነው ታሪኩ? እኔ ሌላ ሰው ነው ያሳደገኝ። እናቴ ያው የቀን ስራ ነበር የምትሰራው፣ ልብስ ምናምን ታጥባለች። በዛ የምታውቃቸው ሰዎች ስለነበሩ እነሱ ናቸው እኔን ያሳደጉኝ። ማን ይባላሉ እነሱ ሰዎች? ምህረት ትባላለች። እኔ የምጠራው በሷ ባሳደገኝ አባት ስም እንጂ በትክክለኛ አባቴ ስም አይደለም። መቼ ጊዜ ነው የተጠፋፋችሁት? መቼ ነው ለምታውቃት ሰው ባደራ የሰጠች? ቢያንስ እኔ የ6 ዓመት ልጅ የ5 ዓመት ልጅ ይሆናለሁ ለሷ ስትሰጠኝ ማለት ነው። እንዴ ታሪኩን በደንብ ንገሪኝ እስኪ። እሺ የምትሰራበት ቤት የነበረው አባኮራን ሰፈር ይባላል። እሷ የምትኖር የነበረው ደግሞ ጣሊያን ሰፈር ነበር እና እነሱ ጋር ነው እኔን የሰጠችኝ። ባደራ መልክ እንዲያሳድጉላት የሰጠችኝ እዛ ነው። ቤቱም እዛ ነው። የተቀየረ ነገር የለም። ግን እኔን እዛ ብትሰጠኝም እኔ ያደግኩት እነሱ ወደ ጎንደር ስለሄዱ ጎንደርን ፋሚሊ ስላለ እዛ ነው ጎንደር ነው ያደግኩት። ይዘውሽ ሄዱ አንቺ? ጎንደር ነው ያደግኩት። እሺ። ከዛ በኋላ ያው አልተገናኘንም። ምንም መታም የጠየቀችው ነገር የለም። እኔ ምንም አይነት ኢንፎርሜሽን የለኝም። እህትሽስ? እህቴ እንግዲህ እናቴ ማለት ላሳዳጊ እንዳልቻት ከሆነ ለውጭ ድርጅት ልትሰጣት እንደሆነና እኔንም ለሷ እንደምትሰጠኝና ታናሽን ደግሞ ለውጭ ድርጅት እና ለፈረንጅ ልትሰጣት እንደሆነ እኔ ነገረቻት። ለምህረት? አዎ ላሳዳጊ ለሷ የነገረቻት ይሄንን ነው የምታውቀው። አንቺ እስከ 6 ዓመትሽ ስለ እናትሽ ምንም ታስታውሽው ነገር አለ? ምን አይነት ሰው ነበረች?
ማስታውሰው ያው ፊቷን እና ያው እናትነቷን ልጅ ስትሆን ከባድ ማለት እኔ ዛሬ ይቅርታ ከባድ ነው። ምንም ቢሆን እውነት ነው። የእናትን እና የአባትን ቦታ ማንም አይተካም። ምንም ሊደረግልህ ይችላል። እኔ እግዚአብሔር ይመስገን ምንም ነገር አልጎደለብኝም። ግን እናትን የሚተካ ምንም ነገር የለም። እኔ ሁሌ ከቤት ሁሌ በየቀኑ ነበር መጣፈው። የት ነው የምትሄጂው ስባል እናቴን ፍለጋ ነው ሁሌም። እና ጎንደር እያለን አዲስ አበባ መጥቼ እናቴን ማገኝ ነበር የሚመስለኝ። አዲስ አበባ ለመምጣት ብዙ ነገር አድርጌያለሁ። ምክንያቱም ሰፋ አድርገሽ አታስቢም እና ሰፋ አድርጌ አላስብኩም። አዲስ አበባ ከመጣው በኋላ ግን ማግኘት እንደማልችል ገባኝ ማለት ነው። ኢንፎርሜሽን የሚሰጠኝም ስላልነበረ ምንም ማቀውም ነገር ስላልነበረ በጣም ነበር የተሰቃየሁት። በጣም ግን በቃ ህይወት ይቀጥላል። እኔ ህይወቴን ቀጥያለሁኝ። ከኔ በላይ አሁን የምታሳዝነኝ እናቴ ናት። ምክንያቱም እኔ መጀመሪያ ልጇ ነኝ እና እኔን ማጣቷ በራሱ ትልቅ ቅጣት ነው የሚመስለኝ። ምክንያቱም እኔ ራሴን ህይወት እየኖርኩኝ ነው፣ እዚህ ደርሻለሁኝ። አሁን የምፈልገው እናቴ ባገኛት እህቴ እንደኔ በናፍቆት ተሰቃይታ የምትኖር ልጅ ትሆናለች። አላቅም ሀገር ውስጥ ትሁን ውጭ ትሁን የማውቀው ነገር የለም። ያለኝ ኢንፎርሜሽን ግን ልትሰጣት እንደነበረ ነው። ይቅርታ አይዞሽ። እና ምንም የማውቀው ስለ እህቴ ምንም አይነት ኢንፎርሜሽን ስለ እናቴም እንደዛ። ግን እናቴ ያው ቦታውን ታውቃለች። ምህረት ብቻ የሴትዮዋ ስም ብቻ ነው? ሌላ ስም አለ እናትሽ ልታስታውስ የምትችለው? አዎ መዓዛ። መዓዛ ማለት መዓዛ ገብረስላሴ እና ባለቤቷ ጋሻ ሰፋ እዛ ግቢ ያሉ ሰዎች ናቸው። አዎ እዛው የሚኖሩት ፓፓ ጎራን ሰፈር የሚኖሩት። እሷ የሰጠችኝ ቦታ እዛ ነው እና የሰጠችኝ ለምህረት ነው። ምህረት ደግሞ የምትኖር የነበረው ጎንደር ነው። አሁን የለችም፣ ሀገር ውስጥ አይደለችም። ሁሉም አሜሪካ ነገር ናቸው እና የእነሱም እዚህ አለመኖር ብቸኝነቱ በጣም ይከብዳል። በሰው ዘንድ ራሱ ከምን እንደተፈጠርክ አይታወቅም። ምክንያቱም አንድ የሚጠይቅህ ሰው የሚመጣ ሰው እሷ አክስታችን እህታችን ብዬ ማወራው ሰው የለም እና ከባድ ነው። እኔ እያሳለፍኩ ያለሁት አሁን እንደውም በቃ እንዴት ነው ውስጥህን እመኝ ብዬ በግድ እንደዚህ አሳምኘው ነው እንጂ በልጅነቴ በጣም ብዙ ነገር ነው ያሳለፍኩት። በተለይ የእናቴ ነገር እናቴ ባይቸግራት አታደርገውም አይደል? ስለዚህ የእናቴ ነገር የእናቴና የእህቴ ነገር ያቃጥለኛል። ምክንያቱም እህቴም ታናሽ የምትወል ትልቅ ናት፣ እኔም ትልቅ ሰው ሆንኩ አይደል? በ6 ዓመቴ ነው የሰጠችኝ። ትንሽ ልጅ ነኝ። ስዕሉ ብቻ ነው ያለኝ እንጂ እናቴ ሲቃዋ ነው አሁን የሚታየኝ። ከኔ በላይ ታዝናለች ብዬ አስባለሁ። አውቃለሁ ቤተክርስቲያን እንጂ አንዴ እንኳን በህልሜ ልያት ብዬ ጸልዬ አውቃለሁ። በህልሜ ማይቻት አውቃለሁ። ግን የሆነ ትውስታ እግዚአብሔር ይመስገን እህቶች ወንድሞች አሉ። ግን የራስህን ትፈልጋለህ። እህቶች ወንድሞች ማለት ያሳደጉኝ እነሱ ያደግሽበት ቤት እንጂ አባትሽንም ያው አታውቂም። እናትሽ አባቴ እንግዲህ እንደሰማሁት ከሆነ በህይወት የለም። እኔ ልጅ ነበርኩ በወቅቱ። ጋሽ በቀለ ይባላል ተብያለሁ። የአዲስ አበባ አካባቢ ሰው እንደሆነ አውቃለሁ። የእሱ ወንድሞች እህቶች ይኖሩታል መቼም። ምናልባት እህቶቹ ወንድሞቹ ካዩኝ እኔ ልጁ ነኝ። ምንም የማውቀው ነገር የለም። ባለማወቄ ነው እንጂ ባለመፈለጌ አይደለም። ፎቶ የማን አለሽ? ፎቶ እኔ ማንም የለኝ። የማንም የለሽ? የኔ ልጅነት ፎቶና ያሳደገችኝ ፎቶ ነው ያለኝ። ያሳደገች የምህረት። አዎ ታሪኩ ግን ሙሉ ነው። ታሪኩ ሙሉ ነው። እናትሽም እንግዲህ ሰፈሩን የተጠሩ ስሞችን ሲያዩ የሚያስታውሱት ይመስለኛል። ስምሽ አልተቀየረም። እናትሽ ያውቁታል አይደለ? እስከ 6 ዓመትሽ የነበረ ስም ነው። ስለዚህ እናትሽ ሙሉ መረጃ አሁን ሲሰሙ በደንብ ያስታውሱታል ብለን እናስባለን። ካሉ እህትሽም ካለች እንግዲህ የነገርሽን ታሪክ ሰፈሮች ሁሉ ማስረጃ ስለሚሆኑ ፎቶግራፊያዊ አንቺ የልጅነትሽና ያሳደገች ምህረት እናትሽ ለሷ እንደሰጠች እንግዲህ በደንብ ያስታውሳሉ ብለን እናስባለን እና አይዞሽ ይገኛሉ ብለን ተስፋ እናደርጋለን። እሺ ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ።
የመጨረሻው ደግሞ የቤተሰብ ማፈላለግ እናልፋለን። አባትና ልጅ ናቸው የመጡት። እስኪ ራሳችሁን አስተዋውቁን፣ እንተዋወቅ። ስሜ አዳኑ ሻፊ ይባላለሁ። ልፈልግ የመጣሁት እናቴን ነው። እኔም ባለቤቴን ነው ልፈልግ የመጣሁት። ሙሉ ስሙ ማን ነው? ሻፊ ሱፍ መሐመድ። የባለቤቱ ስም ማን ይባላል? ሸዋዬ ከበደ። እንዴት ነው ታሪኩ? እንዴት ነው የተለያያችሁት? ታሪኳን እሷ ትዘርዝር። እሷ እሺ። ታሪኩ የጀመረው በ1994 ዓመተ ምህረት ነው የተለያየ ነው። እኔ የ11 ዓመት ልጅ ነበርኩኝ። የተለያየንበትም ምክንያት በታናሽ እህቴ ሞት የአእምሮ እክል ገጥሟት ነበረ። አዎ በ89 ነበረ እህቴ ያረፈችው። ከዛ ጊዜ ጀምሮ በቃኛን ስታይ ምናምን ትረበሽ ነበረ። በዛ ምክንያት ስራዋንም መስራት አልቻለችም። ድሬዳዋ ኮተን የጨርቃ ጨርቅ ፋብሪካ ነበር የምትሰራው። ስራዋን መስራት አልቻለችም። በቃ ብዙ ጊዜ ያማት ስለነበር አባቴ ደግሞ ከሷ ህመም ጋር እኛ ማሳደግ አልቻለም። ሁለት ነን። ታላቅ እህት አለች፣ የምስራች ሻፊ ትባላለች። አለች እሷ አለች። እና ያው ብዙ ጊዜ ያማት ስለነበር ስትጠፋ እየሄደ ያመጣት ነበር ምናምን። ሌላ ሀገርም እየጠፋች ስትሄድ እዛ ድረስ አለች የተባለችበት ማምጣት ከኛ ጋር ማሳደግ አልቻለም። በዛ ምክንያት ቤተሰቦቿ ጉራጌ ክልል ኩናፋ የሚባል ቦታ ላይ ነበር የሚኖርትና ወንድሟ ስለነበረ እዛ ወሰዳት፣ ወንድሟ ጋር ማለት ነው። ወልቂጤም ወንድም ነበራት ምስጋኑ የሚባል ወልቂጤና እዛ ኩናፋ እየተመላለሰች ትኖር ነበረ። እስከ እናንተ የት ሆናችሁ ማለት ነው? ድሬዳዋ። እናንተ ድሬዳዋ ናችሁ? የወሰዳትም ከድሬዳዋ ነው። እሺ። እስከ 1999 አካባቢ ድረስ እዛ ነበረች እንዳለች እናውቃለን። እዛው ጉራጌ ክልል እዛው ጉራጌ ወልቂጤና ኩናፋ እየተመላለሰች ትኖር የነበረው። ከዛ በኋላ ግን ሰዎች ሲመጡ ምናምን ነው ስልክም በደንብ ስላልነበረ ሰዎች ሲመጡ ነው የምናውቀው መኖሯን ምናምንና 2000 አካባቢ ላይ ሰው ሲመጣ ስንጠይቅ እዛ አለመኖሯን ነገሩን። እስከ 1999 ነበረች። 2000 ላይ ግን ከ2000 ጀምሮ የለችም። የጠፋችው ከወልቂጤ ነው። ምንድነው እሱ ምክንያቱም ከዛ ከ2000 ጀምሮ እንደጠፋችና እንዳልተመለሰች ነገሩን። ከዛም በኋላ ሰዎች በተደጋጋሚ የሚመጡ ሰዎችን ጠይቅ ነበር። እኛ ተማሪ ነበረን፣ እሷን ለመፈለግም ምንም አቅም የለንምና ከዛ በኋላ ግን እህቴም እስከ 2006 ዩኒቨርሲቲ ተማሪ ነበረች። እሷ ከመጣች በኋላ 2008 ዓመተ ምህረት ላይ እሷ ሄደች። እዛው አካባቢ የሚያውቁ ጓደኞች ምናምን ስለነበራት ሄደች ልትፈልግ። ብዙ ፈለገች፣ አላገኘችም። ተመልሰን ከኔ ጋር 2010 ላይ ሄድን። አብረን ፍለጋ ሄድን። 2009 አካባቢ አብረን ሄድን እስከ ጅማ አጋሮ። ብቻ ጅማን ተከትሎ አለች የተባለችበት ቦታ ሁሉም ቦታ ሄደናል። ልናገኛት አልቻልንም። ጅማ ኤፍኤም ማስነገርን፣ አላገኘናትም። በሶሻል ሚዲያ በተለያዩ በፌስቡክ ምናምን አፈላለግናት፣ ልናገኛት አልቻልንም። ጋሼ እስቲ እርሶስ ምን ይላሉ ስለ ባለቤቱ? ያው እሷ እንደነገረች ነው፣ ሌላ አዲስ ነገር የለውም። 1990 ዓመተ ምህረት ነው እንግዲህ ከዚህ ስትታመም እሷ እንዳለችው እሷን ማስታመም እነሱን ማሳደግ አቃተኝና እዣት እነሱ ደግሞ ማንም ሰው ነበርም ለሰው አደራ ብዬ ሰጥቻቸው 94 ዓመተ ምህረት እጄ ጉድማን ነው ኩናፋ የሚባል ቦታ ይዤ ሄድኩ። ሲወስድ ወንድሟ ወስጄ ይዋን አንተ ወንድሟ ነው የአባቷ ቦታ ነውና አብራ አስታማት። እኔ ልጆቼን ለማስተማር ወደ ድሬዳዋ ይመለሳሉ ብዬ አስረክቤ እኔ ወደ ድሬዳዋ ተመለስኩ። ቀጣይ ደግሞ ምንድነው እነሱን ማስተማር ጀመርኩ። ምንም አማራጭ የለኝም፣ ከግራ ከቀኝ የሚያየኝ የለም። ጨርቃ ጨርቅ እየሰራሁኝ እየተመላለስኩ ላይላ በር እየዘገባቸው ተመልሼ እየከፈትኩ እንደዛ እየሆንኩ ነው ሳስተምራቸው የነበረው። እነሱ ደግሞ ያው ራሳቸው ሲችሉ ስራም ሲይዙ እንዳለችው ፈለጋ ገቡ። ምንም ልናገኛት አልቻለም። እንደዛ ነው ምንም የሚባል ነገር አለ። በህይወት እንዳለች ነው የምናውቀው። ወንድሟስ ምን ይላል? ወንድሟ እንግዲህ እዛ ወልቂጤ አካባቢ ከኩናፋ መጥቶ ያገኛታል። ሰው ቤት ስትሰራ እነኚህ የሚሰራበት ቦታ ሰዎቹ ደግሞ ይደብቋታል፣ ሊከላከሏት ማለት ነው። እሷም እሱን ስታይ ትደበቃለች። ከእጁ ታመልጥና ትጠፋበታለች። ያለኝ መረጃ እዛ ድረስ ነው። መጨረሻ ጊዜ ይታዩ ተባለ። መጨረሻ ጊዜ እዛ እሱ ጋር ወልቂጤ እዛ ነው የተገኘችው 2000 ላይ። ከዛም በጣም ስጠይቀው 2000 ላይ 99 የሚጠፋችበት ምክንያት እሱ ባለቤቱ ታማ ሊያስታማት አዲስ አበባ ይዟ መጥቶ ነበር። በዛ መሀል ነው የጠፋችው። ከዛ በኋላ ግን 2000 አካባቢ ላይ ከተመለሰ በኋላ አይቷት እንትን ሲላት ያው አካዳቸው አላቆም ስትል ሊያስጥሏት ደበቋት። ከዛ በኋላ ሊያገኛት አልቻለም። ጠፋች። ተመልሶ እዛ ቤትም ሲሄድ አላገኛትም።
ከ89 በፊት ግን እንደዚህ አይነት ችግር አልነበረባቸውም አይደል? በቃ ታናሽ እህቴ ከሞተች በኋላ ነው የተረበሸችው። ድንገት ስለሞተች ከዛ በኋላ ላይ የተረበሸችው። ትውውቃችሁ እዛ ጨርቃ ጨርቅ ስትሰሩ ነው? ድሬዳዋ ጨርቃ ጨርቅ እናት ናቸው የሚፈለጉት። አባትና ልጅ መጥተዋል። የተጠቀሱ ታሪኮች፣ ዓመተ ምህረት፣ ሁሉም ነገር ስላለ ግልጽ ነው ሁሉም ነገር። እንግዲህ እናትሽ በህይወት ኖሮ ይሄን ፕሮግራም እያዩ ከሆነ የእናትሽን ቤተሰቦች ይመጣሉ ብለን ተስፋ እናደርጋለን። የተወሰነ መረጃ ልስጥ። ምናልባት የታመመች ጊዜ ብዙ ጊዜ ታናሽ እህቴ ታነሳት ነበር። አሁንም በመሀል ልታነሳት ስለምችል እንዲሁ በጣም ራሷን ጥላ አይደለም ወሰድ መለስ ነው የሚያደርጋትና የታናሽ እህቴ ስም መጽናናት ይባላል። ጨርቃ ጨርቅ ብዙ ጊዜ ታነሳለች። እሺ ወይዘሮ ሸዋዬ ከበደ እንግዲህ ፎቶግራፋቸውም አለ፣ የተጠቀሱ ታሪኮች አሉ። ይሄን ፕሮግራም ሲያዩ ወደ ልጆቹ ወደ ባለቤቱ እንዲመጡ ስንል እኛም እንጠይቃለን። እሳቸውን የምታውቁ ሰዎችም እንድትተባበሩን ስንል እንጠይቃለን። እንግዲህ መልካም እድል፣ እግዚአብሔር እርዳችሁ፣ አይዟችሁ። የዛሬ የቤተሰብ ማፈላለግ ታሪኮች ይህን ይመስል ነበረ። እስካሁን ድረስ የተፈላለጉትን ቤተሰቦች መረጃ ለማቀበል ከስር ያለውን ስልክ ቁጥር በመጠቀም መረጃ እንድታቀብሉን አደራ እያለን የዛሬ አፋላጊ ቤተሰብ ማፈላለግ ይህን ይመስል ነበር። ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ። አብራችሁ ቆዩ።